በጎንደር የፋኖ ኃይሎች ያገዛዙን ጥምር ጦር በመምታት ምሽጉን ሰብረዋል። በወሎ ቤት አማራ ወግዲ ወረዳ ታላቅ ድል ተገኝተዋል። በሸዋ የፋኖ ኃይሎችን ህዝባዊነት ያሳየ ልዩ ኦፕሬሽን ተፈጽሟል። የታገቱ የኦሮሞ ተወላጆችን ነጻ አውጥተዋል። ከባህር ዳር በቅርብ ርቀት ላይ የደፈጣ ጥቃት ተፈጽሟል። በከተማዋ ዙሪያ ወታደራዊ ውጥረት ተፈጥሯል። ቀዳሚ መረጃዎቻችን ናቸው። ህወሓት ከጠለምት ውጊያ በኋላ ወታደራዊ ግምገማ ተቀምጧል። በራያና አፋር አዋሳኞች ውጊያው ቀጥሏል። ጦሩ ከወታደራዊ ካምፕ ማፈግፈጉ ተሰምቷል። የትግራይ ሰላም ኃይሎች የውጊያ ስምሪት መዛባትና ወታደራዊ ኪሳራ ያስተናገደበትን አውደ ውጊያ ጨምሮ በቀጠናው ስለቀጠለው አፍላ ውጊያ ዝርዝር መረጃ ይዘናል። ንቀት፣ ቅጥፈት፣ እብሪትነትና አቅላይነትን ባሳየው የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ ላይ የአስመራው መንግስት ፈጣን ምላሽ ሰጥተዋል። ኤርትራን በተመለከተ በከፍተኛ ግዴለሽነት በቅጥፈት ለተሞላው ንግግራቸው የአስመራው መንግስት ምን አለ ለሚለው ዜናችን ምላሽ አለው። አሜሪካ የኢራንን ድሮን መታ ጥላለች። ወታደራዊ እርምጃው የታሰበው ድርድር ላይ አደጋ የደቀነ ሆኗል። የአሜሪካ ማዕከላዊ እዝና ነጩ ቤተ መንግስት ማረጋገጫ ሰጥተዋል። ኢራን በበኩሏ በሆርሙዝ ወሽመጥ አጸፋ ለመመለስ እንቅስቃሴ ጀምራለች። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በጎንደር የፋኖ ኃይሎች ያገዛዙን ጥምር ጦር በመምታት ምሽጉን ሰበሩ። በወሎ ቤት አማራ ወግዲ ወረዳ ታላቅ ድል ተገኝተዋል። በሸዋ የፋኖ ኃይሎችን ህዝባዊነት ያሳየ ልዩ ኦፕሬሽን ተፈጽመዋል። የታገቱ የኦሮሞ ተወላጆችን ነጻ አውጥተዋል። ከባህር ዳር በቅርብ ርቀት ላይ የደፈጣ ጥቃት ተፈጽመዋል። በከተማዋ ዙሪያ ወታደራዊ ውጥረት ተፈጥሯል። በማዕከላዊ ጎንደር ቀጠና በጣቁሳ ወረዳ ጨውድባ ከተማ ከሌሊቱ 5 ሰዓት ተኩል በተሰራ ኦፕሬሽን ከተማው ውስጥ መሽጎ የነበረ የአገዛዙ ጥምር ጦር በፋኖ ኃይሎች በከፍተኛ ሁኔታ ተመትተዋል። በአፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር ናዶ ብርጌድና ፋሲለደስ ብርጌድ ጥምር ጦር በተሰራ ኦፕሬሽን የአገዛዙ ሰራዊት ክፉኛ መመታቱን የእዙ የግንባር መረጃ ላይ ተመላክተዋል። በቀጠናው የብልጽግና ሰራዊት ይዞት የነበረው ምሽግ በፋኖ ኦፕሬሽን ሙሉ በሙሉ መሰበሩ ነው የተገለጸው። የአገዛዙ ሰራዊት ለውስን ሰዓት የመከላከል ውጊያ ማድረግ አቅቶት ሌሊቱን ሲሸሽ አድሯል። ኦፕሬሽኑ የተመራው በበጌ ምድር ክፍለ ጦር ዘመቻ መሪ አርበኛ ታድሎ ወርቄና በፋሲለደስ ብርጌድ ዋና አዛዥ ሻለቃ ደመቀና በናደው ብርጌድ ምክትል አዛዥ ሻለቃ ውባንተ መልኪ አማካኝነት መሆኑን በግንባር መረጃው ላይ ተገልጿል። በሌላ አውደ ውጊያ አፋብን ምኒልክ ዕዝ የንጉስ ሚካኤል ኮር መብረቅ ክፍለ ጦር በወሎ ቤት አማራ ወግዲ ወረዳ ዙሪያ ከባድ ተጋድሎ በማድረግ ታላቅ ወታደራዊ ድል አስመዝግቧል። አገዛዙ ለልዩ ወታደራዊ ዘመቻ ወደ ደቡብ ወሎ ቀጠና በተለይም ምዕራባዊ የወሎ ቤት አማራ ክፍልና አጎራባች ሸዋ በርከት ያለ ጦር ማንቀሳቀሱ በተሰማበት በዚህ ወቅት ወግዲ ላይ በፋኖ ኃይሎች የተመዘገበው ድል በብልጽግና ሰራዊት ዘንድ መደናገጥ እንደፈጠረ ተሰምቷል። አሁንም ከሰሜን ወሎ ቀጠና ተጨማሪ ሜካናይዝድ ጦር ወደ ምዕራባዊ የወሎ ቤት አማራ ቀጠናዎች በመግባት ላይ መሆኑ በመረጃው ላይ ተመላክተዋል። ከዚህ ጋር ተያይዞ በዛሬው ዕለት የብልጽግናው ጦር ሙሉ ኃይሉን ሰብስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመውጣት የሞት ሽረት ከባድ ትንቅንቅ ለማድረግ ቢሞክርም የፋኖ ኃይሎች የሚቀያየረውን ጦር ሙሉ በሙሉ ኃይል ማዛባት የሚያስችል ማጥቃት እንደከፈቱ ነው የታወቀው። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር የአገዛዙ ሰራዊት ሰብሮ ሊወጣ የነበረበትን ስትራቴጂካዊ ቦታ በወግዲ ወረዳ ጎረንጅ ቀጠና ከሌሊቱ 11 ሰዓት ጀምሮ በደፈጣና በፊት ለፊት ውጊያ ሞትና ቁስለኛ ማድረጉንም የጣና የግንባር ዘጋቢ ከስፍራው ያደረሰን መረጃ ያሳያል። በቀጠለው ተጋድሎ አገዛዙን ምድር ገበያ ላይ የገባው ኃይል በደፈጣ ሙሉ በሙሉ ሲደመሰስ መልሶ ቢደራጅም በድጋሚ ኢላላና አጋምሳ በተባሉ የምዕራብ ወሎ አካባቢዎች ላይ በተሰነዘረ የፊት ለፊት ማጥቃት ከፍተኛ ጉዳት አስተናግዷል። በተደረገውም ተጋድሎ ቁጥሩ በውል የማይታወቅ ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሞትና ቁስለኛ ሆኗል። በተጨማሪም ከላላ ወረዳ ቲርቲራ ሻፊ ላይ በተደረገ ተጋድሎ የፋኖ ኃይሎች በአገዛዙ ጦር ላይ የኃይል ማዛባት ያስከተለ ጉዳት ማድረስ መቻላቸው ነው የተገለጸው። በአፋብን ምኒልክ ዕዝ ንጉስ ሚካኤል አሊኮር አርበኛ አደማሊ ክፍለ ጦር ከላላ ወረዳ ቲርቲራና ሻፊ ከተማ ላይ ትናንት ከአገዛዙ ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ
ከ20 በላይ በመደምሰስና ከ20 ያላነሰ በማቁሰል ካስመዘገበው ድል የቀጠለው ይሄኛው ተጋድሎ በምዕራብ ወሎ ቤት አማራ ቀጠናዎች የፋኖ ኃይሎች የውጊያ ብልጫ ጎልቶ ታይተዋል። ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ አካባቢ ላይ ከመከላከያ ሰራዊት ባለፈ በርከት ያሉ የአድማ ብተናና ሚሊሻ ኃይሎች ከፍተኛ ሰብአዊ ኪሳራ ደርሶባቸዋል። በሌላ በኩል ከሸዋ መራቤቴ አውራጃ ከደራ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ በነበሩ 7 የኦሮሞ ተወላጆች ላይ ጥር 24 ቀን ከረፋዱ 4 ሰዓት ላይ የብልጽግናው አገዛዝ ባሰማራቸው አጋቾች ልዩ ስሙ ወንጭት በተባለ አካባቢ ታግተው የተወሰዱ ንጹሐንን ፋኖ በልዩ ኦፕሬሽን ነጻ አውጥቷል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ጉዳዩን በልዩ ክትትል ሲከታተል ቆይቶ በመጨረሻም በአስደማሚ ኦፕሬሽን ታጋቾቹን ያለምንም አካላዊ ጉዳት ከአጋቾች እጅ ነጻ ማውጣቱን አረጋግጧል። በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ሲፈጽም ቆይተዋል። ይህ መረጃ የደረሰው ክፍለ ጦሩ ወንጀሉ ከተፈጸመ ጀምሮ እስከ ምሽት 1 ሰዓት ድረስ በክፍለ ጦሩ ከፍተኛ አመራሮች በተመራው ልዩ ኦፕሬሽን በአጋቾች የታገቱትን ነጻ ማውጣት መቻሉን ለጣቢያችን በላከው መረጃ አረጋግጧል። በኦፕሬሽኑ መሃል አጋቾች ጋር በነበረው የተኩስ ልውውጥ በአንደኛው አባል ላይ የማያዳግም እርምጃ መውሰዱን ገልጿል። ከታገቱት 7 ንጹሃን መካከል 5ቱ ሴቶች ሲሆኑ 2ቱ ደግሞ ወንዶች መሆናቸው በመረጃው ላይ ተመላክቷል። ታጋቾች ነጻ ከወጡ በኋላ የቅርብ ቤተሰቦች በተገኙበት በትናንትናው ዕለት በሰላም ሲሸኙ የታጋች ቤተሰቦች የአማራ ፋኖ ላደረገላቸው ሁሉ ታላቅ ምስጋና አቅርበዋል። በሌላኛው የግንባር መረጃችን የፋኖ ኃይሎች ከባህር ዳር ከተማ በቅርብ ርቀት ላይ በፈጸሙት የደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ወታደራዊ ሰብአዊና ቁሳዊ ውድመት አድርሰዋል። የደፈጣ ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ጭንባ የተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ መሆኑ በግንባር መረጃው ላይ ተመላክተዋል። በዚህ ግንባር አፋብን ቴዎድሮስ እዝ 102ኛ ኮር ስር ከሚገኘው 22ኛ ክፍለ ጦር የተውጣጡ የፋኖ አባላት በአገዛዙ ሰራዊት ላይ በፈጸሙት የደፈጣ ጥቃት ድል ተቀናጅተዋል። የአገዛዙ ወታደሮች ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቀው ወታደራዊ ሬሽን በማጀብ ከባህር ዳር ጭንባ እያጓጓዙ እንዳለ ነው ጥቃቱ የተፈጸመባቸው። የአገዛዙ ወታደሮች ባህር ዳር ከተማ አቅራቢያ ይጎዲ ቀበሌ አቅራቢያ ልዩ ስሙ እሪ በከንቱ ተብሎ በሚጠራው አካባቢ ላይ ሲደርሱ መረጃው ያላቸው የፋኖ ኃይሎች የቦምብ ጥቃት በመሰንዘር ከፍተኛ ድል ተቀዳጅተዋል የሚለው የአፋብን ቴዎድሮስ እዝ የግንባር መረጃ ነው። በጥቃቱ የአገዛዙ ወታደሮች ሙትና ቆስለኛ መሆናቸው ሲገለጽ ይህ ስኬታማ ማጥቃት የባህር ዳር ከተማ ዙሪያ ከፍተኛ ወታደራዊ ውጥረት ውስጥ እንዳስገባት ነው የተገለጸው። ህወሓት ከጠለምት ውጊያ በኋላ ወታደራዊ ግምገማ አድርጓል። በግምገማው በሙከራ ውጊያ የገጠሙትን ክፍተቶችን በመለየት የመጨረሻ ያለውን ጦርነት ዳግም ለመክፈት ዝግጅት ማድረጉ ታውቋል። በሌላ በኩል በራያ ግንባር ውጊያው ሲቀጥል ጦሩ ከወታደራዊ ካምፕ ማፈግፈጉ ተሰምተዋል። ህወሓት በጠለምት ወታደራዊ ወረራ ማድረጉን ተከትሎ በገጠመው ሽንፈት ክፉኛ ተበሳጭቶ ለወታደራዊ ግምገማ ተቀምጦ አዲስ የውጊያ እቅድ በማውጣት የመጨረሻ ላለው ጦርነት የዝግጅት ሂደት ላይ መሆኑ ተጠቁመዋል። ህወሓት ከጠለምት ውጊያ በኋላ ወታደራዊ ግምገማውን ያደረገው ከ1 ቀን በፊት በሽሬ ቀጠና እንደ አባጉና ላይ ባካሄደው ወታደራዊ ስብሰባ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። ህወሓት ወታደራዊ ስብሰባውን ያካሄደው በማይጠምሪ በምስራቅ ጠለምትና በምዕራብ ጠለምት የሾማቸውን በመሰብሰብ መሆኑን ወታደራዊ መረጃዎች ያመላክታሉ። በዚህ ስብሰባ ላይ ህወሓት በሰሞነኛው ውጊያ ያሳካቸውንና ያላሳካቸውን ለይቶ በመገምገም ቀጣዩን እቅድ ማስቀመጡ ነው ታወቀው። የቀጠናው የህወሓት ተሿሚዎች በስብሰባው ላይ ተከታዩን መልእክት ማስተላለፋቸው ተጠቁመዋል። እኛ በሰራነው ግፍ እናንተም በሰራችሁት ተመሳሳይ ግፍ ህዝቡ ከኛ ተነጥሏል። ስለዚህ ወደ ወልቃይትም ሆነ ወደ ጠለምት የምንገባው በኃይል ብቻ መሆኑን የጋራ ስምምነት ላይ ደርሰናል። ለዚህ አሁናዊ ሁኔታዎችን ዳግም ገምግሞ መነሳት ያስፈልጋል። አሁን የሙከራ ዘመቻ አድርገን ከዘመቻው ትምህርት ወስደናል። በአጭር ጊዜ ውስጥ የመጨረሻውን ዘመቻ እንከፍታለን የሚል አቅጣጫ መቀመጡን በመረጃው ላይ ተመላክቷል። እንደ አባጉና የተባለች ከተማ ውስጥ በተካሄደው በዚህ ወታደራዊ ስብሰባ ወልደ አብርሃ ገብረ ጻድቅ የተባለ ባለስልጣን ቀዳሚውን የግምገማ ሪፖርት በማቅረብ በቀጣይ የምናደርገውን እኛ እናውቃለን በሚል ኃይለ ቃል በክፉ ስራችን ከኛ ርቋል ባሉት ህዝብ ላይ ወታደራዊ ዛቻ ማሰማታቸውን የጠለምት ምንጮች አረጋግጠዋል።
በሌላ በኩል በዚሁ የጠለምት ቀጠና የትግራይ ሰላም ኃይል ከሰሞኑ ውጊያ በኋላ ወታደራዊ ካምፖችን በመቀየር ላይ መሆኑ ተሰምተዋል። የትግራይ ሰላም ኃይሎች የሚባለው ታጣቂ ቡድን በጠለምት ቀጠናዎች የሚንቀሳቀሰው በብልጽግናው አገዛዝ ድጋፍ ሲሆን ከነባሩ ካምፕ ወደ ሌሎች አካባቢዎች በመስፋፋት ምስራቅ ጠለምት፣ ፍየል ውሃና ምጫር አካባቢ አዲስ ወታደራዊ ካምፕ ማቋቋሙ ነው ከአካባቢው ምንጮች የደረሰን መረጃ የጠቆመው። ጉዳዩን በቅርበት የሚከታተለው የጠለምት ማንነት አስመላሽ ኮሚቴ ለትግራይ ነጻነት እታገላለሁ የሚል ኃይል ወደ ትግራይ ሄዶ ይታገል እንጂ ይህኛውን እንደ ካምፕ መጠቀም የለበትም። በአካባቢው ምን ፍላጎት እንዳለው እናውቃለን። የዚህ ታጣቂ ኃይል ያለበት ቀጠና ምን እንደሆነ እንረዳለን ሲል ህዝቡን በማንቃት ላይ እንዳለም በመረጃው ላይ ተመላክተዋል። በሌላ መረጃ ህወሓት በራያ ጨርጨር፣ በራያ ባላና በአፋር ያሉ ቀጠናዎች እንዲሁም ቢሶበር አካባቢ ውጊያው ከመቀጠሉ ጋር ተያይዞ ህወሓት የትግራይ ሰላም ኃይሎችን ቀለበት ውስጥ ማስገባቱ ተሰምተዋል። በትናንት ውጊያ የትግራይ ሰላም ኃይል ወደ ኋላ ማፈግፈጉ ነው የተሰማው። ሸቃይ ከተማ ከፊሉ ተቆርጧል ያሉት የአካባቢው የመረጃ ምንጮች ከፊሉ ኃይል ትዕዛዝ አልተሰጠኝም በሚል መንገድ ከመዝጋት ውጪ ድጋፍ አላደረጉም። ይህም የውጊያ ስምሪት መዛባት እንደገጠመው ነው የገለጹት። በዚህ ምክንያት የትግራይ ሰላም ኃይሎች ከሳምንቱ ውጊያ የከፋውን ጉዳት ማስተናገዱ ተሰምተዋል። የብልጽግናው ሰራዊት የከባድ መሳሪያ ሽፋን አልፎ አልፎ ከመስጠት ውጪ የቀጥታ ውጊያ ድጋፍ ባለማድረጉ ከፊሉ ኃይል ከበባ ውስጥ ሲገባ ከፊሉ ኃይል ደግሞ ወደ ኋላ ለማፈግፈግ መገደዱ ነው የተገለጸው። የህወሓት ኃይል በበኩሉ ወደፊት ገፍቶ ሸቃይ ከተማ ያሉ መግቢያ የሚገኙ መንደሮችን እንደተቆጣጠረ የገለጹት የአካባቢው ምንጮች ይህንን ተከትሎ የአካባቢው ውጥረት መጨመሩን ገልጸዋል። ከለዋ የተባለ ቦታ በርካታ የአፋር ነዋሪዎች እንደተፈናቀሉ፣ ነዋሪዎቹ ከሸቃይ ከተማ አቅራቢያ የሚተኮስ ከባድ መሳሪያን በመስጋት መኖሪያ መንደሮቻቸውን እንደለቀቁ ሰምተናል። ከዚህ ባሻገር ወደ አፋር ልዩ ኃይል ካምፕ የገቡ ተፈናቃዮች መኖራቸውም ታውቋል። ትናንት አብይ አህመድና ከፍተኛ የጦር አዛዦች ለኤርትራ ጦር ሽልማት ጨምሮ ከፍተኛ ምስጋና አቅርበዋል። ዛሬ ከዚያ ሁሉ ጊዜ በኋላ በአብይ የቀረበው ነጭ ውሸት ዋና ምንጩ የሌላ ጦርነት ፍላጎት ነው። በኤርትራ ላይ ለታቀደው ጦርነት የባህር ዳርቻ መዳረሻን ምክንያታዊ ለማድረግ የተሰጠ ሽፋን ነው። ይህንን ያሉት የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ናቸው። የማነ ቅጥፈትና ማታለል፣ ውሸትና የጦርነት ትርክት የበዛበትን የትናንቱን የአብይ አህመድ የፓርላማ ውሎ ተከትሎ በይፋዊ ኤክስ ገጻቸው በኩል ፈጣን ምላሽ ሰጥተዋል። በምላሻቸው አብይ አሰብን እስራኤል ከተቆጣጠረቻቸው የጎላን ተራሮች ጋር አነጻጽረው ያቀረቡበትን አውድ በመጥቀስ ክሳቸውን በማሳያ አቅርበዋል። የማነ ከቀደመው የሰሜኑ ጦርነት ጋር በተያያዘ አብይና ከፍተኛ የጦር አዛዦች በጦርነቱ ወቅትም ሆነ ከዚያ በኋላ ለተከታታይ ጊዜ ለኤርትራ ጦር ከፍተኛ ምስጋናና ሽልማት ሰጥተው ዛሬ ከዚያ ሁሉ ጊዜ በኋላ በአብይ በኩል የቀረበው ነጭ ውሸት ምንጩ ለሌላ ጦርነት ፍላጎት የተሰጠ ሽፋን ብለውታል። ቀጠል አድርገውም በኤርትራ ላይ የታቀደው ቀጣይ የጦርነት አጀንዳ የባህር ዳርቻ መዳረሻን ይሆናል በሚል ጦርነቱን ምክንያታዊ ለማድረግ የተሰጠ የሽፋን ንግግር ነው ሲሉ ገልጸውታል። አብይ በባሌም ሆነ በቦሌ እንደተባለው አይቀርም በማለት ለጦርነት ያላቸውን ዝግጅት በድጋሚ አረጋግጠዋል። አብይ ከኢሳያስ ጋር አለመግባባታቸው የጀመረው በሰሜኑ ጦርነት ወቅት የኤርትራ ጦር በፈጸመው በደል ነው ሲሉ ከወነጀሉ በኋላ የኤርትራ መንግስት በማስታወቂያ ሚኒስተሩ በኩል ትናንት ምሽቱን በሰጠው አፋጣኝ ምላሽ ንግግሮቹን ለጦርነት ቅስቀሳው የተሰጡ ምክንያቶች ናቸው ሲል የመልስ ምት ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በትናንቱ የፓርላማ ውሏቸው በከፍተኛ ግዴለሽነት በቅጥፈት የተሞላ ንግግር ሲያደርጉ ተደምጠዋል። አብይ በፓርላማ ውሏቸው ንቀት፣ ቅጥፈት፣ እብሪትና አቅላይነትን አሳይተዋል የሚሉት አስተያየት ሰጪዎች በተለይም የቀደሙ ንግግራቸውን ክደው የተናገሯቸውን በማሳያነት ያነሳሉ። ከዚህ ቀደም ኤርትራንና የኤርትራ መንግስትን እንዲህ ሲያመሰግኑ ተደምጠው እንደነበር ያስታውሳሉ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት። አብይ ይህንን ምስክርነት በሀገሪቱ ከፍተኛ የፖለቲካ ተቋም በህዝብና በዓለም አቀፍ ማህበረሰብ ፊት ካሰሙ ከ5 ዓመታት በኋላ መልሰው ያንኑ ንግግራቸውን ሙሉ በሙሉ በመካድ ያመሰገኑትን የኤርትራን መንግስትና ሰራዊት እንዲህ ሲወነጅሉ ተደምጠዋል። የመጀመሪያው ዙር ውጊያ
ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። በማይረጋ አቋም የሚታወቁት የብልጽግናው አለቃ አብይ አህመድ በከፍተኛ ግዴለሽነት በቅጥፈት የተሞላ ንግግር ሲያደርጉ ከመታየታቸውም በላይ ለቀጣዩ ድንበር ተሻጋሪ ጦርነት ያላቸውን ጉጉት በሚያሳይ መልኩ ለእርሳቸውና ለአገዛዛቸው ጦርነት ኦክስጅናቸው መሆኑን አረጋግጠዋል። በአብይ አህመድና አገዛዛቸው እየተዋለደ ያለው ድንበር ተሻጋሪ ጦርነት ከዓለማችን 10 አደገኛ ጦርነቶች መካከል አንዱ መሆኑን የአሜሪካው ተነባቢ መጽሔት ፎሬን ፖሊሲ በቅርቡ ባስነበበው ዘገባ ማመላከቱ ይታወሳል። መጽሔቱ አብይና ኢሳያስ የተዘጋጁበትን ጦርነት ሳይጀምሩት አስቆሙት ማለቱም አይዘነጋም። ጦርነቱ ሳይፈነዳ በፊት በሂደቱ ማስቆም ካልተቻለ በተያዘው የፈረንጆቹ 2026 ዓመት አብይና ኢሳያስ የሚገቡበት ጦርነት በዓለም አቀፍ ሊታዩ ከሚገቡ 10 አሳሳቢ የጦርነት ስጋቶች ዝርዝር ውስጥ ተካቷል። ጦርነትን የሙሉ ጊዜ ተግባሩ ባደረገው በአብይ አህመዱ አገዛዝ የተያዘው የወደብ አጀንዳ አስመራን በማስጋቱ ወደ ጦርነት የሚያስገባ ሆኖ በመታየት ላይ ነው። የወቅቱ የአብይና የኢሳያስ አካሄድ የአፍሪካ ቀንድን ወደ ከፍተኛ ግጭት ሊያመራ እንደሚችል በመታወቁ በ2026 በቀዳሚ ስጋትነት መታየት ካለባቸው 10 ዓለም አቀፍ ጦርነቶች መካከል አንዱ ነው ተብሏል። ስጋቱን ተጨባጭ የሚያደርገው አብይና ኢሳያስ በጦር ትጥቅ ጭምር መዘጋጀታቸው ነው። አሜሪካ የኢራንን ድሮን መታ ጣለች። ወታደራዊ እርምጃው የታሰበው ድርድር ላይ አደጋ የደቀነ ሆኗል። በአሜሪካና ኢራን መካከል የመጀመሪያው ጥይት ተተኩሷል። አሜሪካ ከ6 በላይ የጦር መርከቦች ስብስብ የሆነው አርማዳ የተሰኘ አጥቂ ኃይል ወደ አረቢያ ባህር ካስጠጋች ወዲህ የመጀመሪያውን ወታደራዊ እርምጃ ወስዳለች። ይህም የቀጥተኛ ግጭት አካል ተደርጎ የሚቆጠር ሆኗል። ከዚህ ጋር ተያይዞ የአሜሪካ ባህር ኃይል የኢራንን ሻሃድ ድሮን መቶ መጣሉ ኢራን ለድርድር በሯ ክፍት መሆኑን ከገለጸች በኋላ የተፈጸመ መሆኑ የታሰበው ድርድር ላይ አደጋ የደቀነ ሆኗል። በጉዳዩ ላይ ኒውዮርክ ታይምስ እና ሌሎች ዓለም አቀፍ ሚዲያዎች እንደዘገቡት አርማዳ የሚሰኘውን ኃይል የምትመራው ከ90 በላይ የጦር ጀቶችን የምትሸከመው ዩኤስኤስ አብርሃም ሊንከን አቅራቢያ ነው የኢራን ድሮን ተመታ የወደቀችው። የአሜሪካ ጦር ያልተገባ አካሄድ ስታሳይ የነበረች የኢራን ድሮን መምታቱን አረጋግጧል። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መረጃ መሰረት አጥፍቶ ጠፊ የሆነችው የኢራን ሻሃድ 139 ድሮን ወደ አሜሪካ የጦር መርከብ በእጅጉ መጠጋቷን ተከትሎ ነው ወታደራዊ እርምጃው የተወሰደው። ጦሩ በተደጋጋሚ ማስጠንቀቂያ መስጠቱን ገልጾ ኢራን በድሮን የፈጠረችውን ውጥረት ልታበርድ ባለመቻሏ መለስተኛ የጦር ጀት በማስነሳት እንድትመታ ማድረጉን አስታውቋል። በኢራን በኩል በተሰማ መረጃ የኢራን ጦር ድሮኗ በዓለም አቀፍ የውሃ ክልል ውስጥ ሕግን ጠብቃ ቅኝት በማድረግ ላይ ነበረች ተብሏል። ውጥረቱ በድሮኗ መመታት ብቻ አላበቃም። ለኢራን ቁጥጥር ቅርብ በሆነው ሆርሙዝ ሰርጥ ሌላ ውዝግብ ተከስቷል። አሜሪካኖቹ የኢራንን ድሮን መምታታቸውን ተከትሎ የኢራን ባህር ኃይል በሆርሙዝ ሰርጥ የአሜሪካን ሰንደቅ የሰቀሉ ነዳጅ ጫኝ መርከቦችን ለመቆጣጠርና ለማገት አስፈራርተዋል። 2 የኢስላሚክ አብዮታዊ ዘብ ፈጣን አጥቂ ጀልባዎችና መሃጆር የሚሰኝ የኢራን ድሮን በሰርጡ የአሜሪካ ነዳጅ ጫኝ መርከብን ማዋከባቸውም ተሰምተዋል። ከቀጠናው የወጡ መረጃዎች እንደሚያሳዩት የኢራን የጦር ጀልባዎች በፍጥነት ወደ መርከቧ በመቅረብ በድሮን በማንዣበብ ማስፈራሪያ አድርገዋል። የነዳጅ ጫኝ መርከቧን የይድረሱልኝ ጥሪ ተከትሎ የአሜሪካ አርማዳ ኃይል የጦር ጀቶችን በመላክ ለመርከቧ ከለላና ጥበቃ ሰጥተዋል። የነዳጅ መርከቧን ሰርጡን ለቃ እስክትወጣ ድረስ በአሜሪካ የጦር ጀቶች ጥበቃ ተደርጎላታል። ክስተቱ በዋሽንግተንና ኢራን መካከል ያለውን ፍጥጫ ጨምሮታል። አሜሪካ በርካታ የጦር መርከቦችን በመላክ ኢራን ላይ አፈሙዝ ከደቀነች 1 ወር ሆኗታል። በዚህ መሃል እንደ ቱርክ ያሉ ኃይሎች የገቡበት የዲፕሎማሲ ጥረት እስካሁን
ውጤት አላመጣም። የትናንቱን ክስተት ተከትሎ በነጩ ቤተ መንግስት መግለጫ ተሰጥቷል። በመግለጫውም የፕሬስ ሴክሬታሪ ካሮሊን የኢራን ድሮን ተመታ መውደቋን አረጋግጠዋል። ፕሬዚዳንት ትራምፕ ሁሌም ሰላምና ዲፕሎማሲን ያስቀድማሉ ያሉት ቃል አቀባይዋ፣ ሆኖም በአንድ እጅ ማጨብጨብ አይቻልም። ኢራን ዲፕሎማሲ የማትቀበል ከሆነ አሜሪካ ወታደራዊ ኃይል እንደ ምርጫ እንደምትወስድ አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቅርባለን። ጣና ቲቪ ከሀቅ ጋር